የእምነት ቀላልነት ትክክለኛው የአዲስ ኪዳን እምነት እውነተኛው እምነት አንቀጽ 1 እውነተኛው እምነትና የእምነት ቀላልነት ኢየሱስ ሰዎችን ሁሉ ከሕይወት መከራ፣ በሽታ፣ እርግማን፣ ድህነት፣ ጭቆና፣ ሰይጣናዊ ሥርዓት ያለ ጊዜው መሞትና የኃጢአት ሁሉ ፍርድና ቅጣት ነፃ ለማውጣት ብዙ መከራ ተቀብሎና የሚጠበቀውን ዋጋ ከፍሎ ሳለ አሁንም እንደገና ብዙ አማኞች በእነዚህ ነገሮች መከራ እየተቀበሉ መፈወስ፣ መባረክና ነፃ መውጣት ለምን እንዳልቻሉ አስበህ ታውቃለህ? ክርስቶስ እኛን ለማዳን እንዲህ ያለውን ታላቅ ስቃይ ከተቀበለ ለእኛ ሲል ያገኘውን ድል በተጨባጭ መለማመድ ቀላል መሆን ያለበት አይመስልህም? ይህም በደንብ አስቡ። ክርስቶስ እንደዚህ አይነት ታላቅና የሚያስደንቅ ማዳን ከሠራ በኋላ እንደገና እንዳልዳንና እንዳልተዋጀ ሰው በመከራ ስቃይ፣ በሽታና ችግር ከቀጠልን የክርስቶስን መሥዋዕትነት ታላቅነት የሚያሳንስና እውነት ያልነበረ እንደሚያስመስል አስተውለህ ታውቃለህ? እንደገና ይህንን በደንብና በጥሞና አስተውል። ክርስቶስ ለእኛ ያገኘውን ነፃነትና ድል በተጨባጭና በሙላት ካልተለማመድን የእምነታችንን እውነተኝነትና ኢየሱስ በእውነት አዳኝ እንደሆነ ለሌሎች እንዴት ማሳየት እንችላለን? አማኞች ለዓለም የተስፋና የመዳን ብርሃን እንዲሆኑ እንዲሁም በምድር ለሚኖሩ ሰዎች ጣዕም እንደሚሰጡ ኢየሱስ ተናግሮ ሳለ ብዙ አማኞች እንኳን ለዓለም የፈውስ፣ የነፃነት፣ የበረከትና የመዳን ብርሃን ሆነው ከመገለጥ ፈንታ እነርሱም በበሽታ፣ በሽንፈት፣ በድህነትና በብዙ መከራ ውስጥ የሚኖሩ ከሆነ አንድ ቦታ ችግር እንዳለ ይጠቁማል። በኢየሱስ አምነው ጌትነቱን የተቀበሉ ሰዎች በእርሱ የተገኘውን ፍጹም መዳን፣ ነፃነት፣ በረከት፣ ድልና ክብር በተጨባጭ ወይም በሙላት በሕይወታቸው እንዳይለማመዱ እንቅፋት የሆነበት ብቸኛው ምክንያት የእምነት ሕይወት ምን ማለት እንደሆነ ትክክለኛ ግንዛቤ በማጣት ወይም የተዛባ የእምነት ግንዛቤ በመያዝ ነው። የቤዛነትን ሙሉ ክብር ያልተለማመድንበት ምክንያት እግዚአብሔር እንዲያው በጸጋውና በቸርነቱ የሰጠንን መዳን፣ ፈውስ፣ በረከትና ድል በቀላሉ ሊደረስበት የማይችል አስቸጋሪ ነገር ስላደረገው አይደለም። ወይንም ደግሞ ያን መዳንን ተከትሎ የሚመጣውን ስጦታ በተጨባጭ ለመለማመድ የሚያስፈልገን ልዩ ጥንካሬና ብርታት ስለጎደለን አይደለም። መዳን የሰጠንን ነገር ሁሉ በሙላት መቀበል ያቃተን ብርቱ ጽናትና ቁርጠኝነት በማጣታችን ሳይሆን የምሥራቹን ቃል እውነትና የእምነትን ቀላልነት የበረዘና አስቸጋሪ እንደሆነ የነገረን የስህተት የእምነት ዕውቀትና ልምምድ ነው። ከብዙ መንገዶች መካከል ይህ ሐሰተኛ እምነት ጥረትን የሚጠይቅና አስቸጋሪ የሆነ እንዲመስል ያስመሰለው ማሳት ወደ ቤተ ክርስቲያንና ወደ አማኞች የመጣው በዋነኝነት ትክክል ባልሆነ የእምነት ጽንሰ ሐሳብ ትምህርት አማካኝነት ነው። ብዙ አማኞች ይህን የተሳሳተ የእምነት ዕውቀትና ልምድ በየዋህነት በመቀበላቸው ምክንያት ክርስቶስን ሲቀበሉ እግዚአብሔር ራሱ የሰጣቸውን ቀላልና አንሶ በሆነው እምነት ከመኖር ፈንታ ቴክኒካዊ ወደ ሆነው የተሳሳተ እምነት ዞር በማለት በብዙ መከራና ስቃይ ውስጥ ገብተዋል። አማኞች በክርስቶስ ያገኙትን ሁሉ በሙላት እንዳይለማመዱ ያደረጋቸው ብቸኛ ምክንያት በመዳን ከተሰጣቸው ቀላልና አንሶ እምነት ወደ ሌላ እንግዳ ወደሆነ የእምነት አይነት በመወሰዳቸው ምክንያት ነው። እስቲ እንደገና በቅንነት ይህንን አስተውሉ። ጌታ ከሰዎች መከራ ሊያድነን ይህን ያህል ከባድ ስቃይና መከራ ከከፈለ በታላቁ መሥዋዕትነት ያስገኘልንን ድል እንድንለማመድ እንዴት አስቸጋሪ ሊያደርገው ይችላል? ስለዚህ በክርስቶስ የናንተ የሆነውን ነገር ሁሉ ፈውስ፣ ሰላም፣ በረከት፣ ነፃነት፣ ድል፣ አቅራቦት እና ሌሎች የሚያስፈልጋችሁን ሁሉ እንዳታገኙ ያዘጋያችሁ ፈጽሞ እግዚአብሔር አይደለም። ይልቁንም እግዚአብሔር በክርስቶስ የሰጣችሁን ሁሉ ቀላል በሆነ መንገድ እንድታገኙ እጅግ በጣም ቀላልና ብርታት የማይጠይቅ ነገር ሰጥቷችኋል። ይህም ስጦታ ኢየሱስ ጌታዬ ነው ብላችሁ ከተቀበላችሁበት ደቂቃ ጀምሮ የተሰጣችሁ ቅዱስና አንሶ እምነት ነው። ጠላት የሆነባችሁ ነገር ይህንን ጽና ቀላል የሆነውን እምነታችሁን የበረዘባችሁና ከእርሱ ዞር እንድትሉ ያደረጋችሁ ሐሰተኛው እምነት፣ የእምነት ዕውቀትና በየዋህነት ከተሳሳቱ ሰዎች የቀዳችሁት የእምነት ልምድ ነው። ስለ እምነት ያስተማራችሁ የትኛውም ሰው ምንም ያህል የምታከብሩት ሰው ቢሆንም ባስተማራችሁ እምነት አማካኝነት ፍሬ ካላገኛችሁ ቆም ብላችሁ መጠየቅ አለባችሁ። ማንም ሰው ከመሳሳት በላይ የሆነ የለምና ትምህርቱን የሰጣችሁን ሰው ብቃት መጠየቅ ፈጽሞ ኃጢአት አይደለም። እግዚአብሔርም በሕይወታችሁ ተሐድሶ ለማምጣት እንዲህ እንድትጠይቅ ይፈልጋል። እኔም ራሴ እንኳን በማከብራቸው ሰዎች የተሰጠኝን የእምነት ትምህርት እንዲሁ በየዋህነት በመቀበል አላስፈላጊ ዋጋና መከራ የተቀበልኩ ስለነበርና በአንድ ወሳኝ ወቅት ቆምቤ ስለተቀበልኩት እምነት ትክክለኝነት ስለጠየቅኩ ነው ዛሬ በዚህ ጽሑፍ የማካፍላችሁን ትልቅ እውነት ለማስተማር ጌታ ጸጋውን መገለጡን የሰጠኝ። ይህ ጽሑፍ ጌታ ለቤተ ክርስቲያኑና ለብዙ በስቃይ፣ በበሽታ፣ በጭቆናና በብዙ መከራ ላሉት ልጆቼ አርነት እንዲያመጣ እርሱ ራሱ የገለጠልኝና በሕይወቴም ተጨባጭ ፍሬን የሰጠኝን ስና የጊዜው መልእክት ነው። የእግዚአብሔር ልጆች ይህንን አስተውሉ። ጌታ በታላቁ የቤዛነት ሥራው ያስገኘልን ነገር ለመለማመድ አስቸጋሪ ከሆነ የማዳን ሥራው እንደ ከንቱ የሚቆጠር እንደሚመስል አታውቁም? የክርስቶስ ቤዛነት በአሁኑ ጊዜ በዕለት ተዕለት ሕይወታችን ውስጥ ሙሉ ነፃነትን ካላመጣ ቆም ብሎ ማመን አስፈላጊ እንደሆነ አታስተውሉም? ይህ ሐሰት በዚህ ከቀጠለ የሰው ዘርን ከጥፋት ለማዳን ሕይወቱን የሰጠውን የታላቁን አዳኝ ክብር እንዲሸፍን ለጠላት ፈንታ መስጠት እንደሆነ አታውቁም? ባልዳነው ዓለም ያሉት እነሱ ራሳቸው በሚሰቃይበት ተመሳሳይ ነገር አማኞችም ሲሰቃዩ ቢያዩ ልዩነታችን ታዲያ ምኑ ላይ ነው?
ልክ እንዳልዳነው ዓለም በዘላቂነት በሽንፈትና በመከራ ውስጥ የምኖር ከሆነ እናምናለን በምንለው ጌታ ዓለም እንዴት ሊያምን ይችላል? በሕይወታችን ውስጥ የተገለጠ የሚዳስስ የቤዛነት ክብር ብርሃን ከሌለ በጨለማ ውስጥ ያሉት ለምን ወደ እኛ ይመጣሉ? እንደገና ራሳችሁን ጠይቁ እስቲ። ለምንድነው ኢየሱስ እንደተናገረው በክብር ሙላት አማኞች ሁሉ መኖር ያልቻሉት? የኢየሱስ ተስፋዎች ሊደርሱ የማይችሉና ለመለማመድ አስቸጋሪ ስለሆኑ ነው? ወይስ እኛ የመዳናችንን ክብር ለማሳየት ጠንክረን ያልሰራን አማኞች በመሆናችን ነው? ብዙ አማኞች የሚያስቡት እንደዚያ ሊሆን ይችላል። ነገር ግን እውነቱ ክርስቶስ ለኛ ያገኘልን ሁሉ በሙላት እንዳንለማመድ ያደረገው ዋናው ምክንያት ከእውነት ጋር ተቀላቅሎ የገባው ስህተት ትክክለኛውን እምነት እንዳይሰራ ሽባ እንዲሆን ስላደረገው ነው። እውነተኛው እምነታችን ፍሬ የማያመጣ እንዲሆን ያደረገው በመታለል የተቀበልነው ሐሰተኛ የእምነት ዕውቀትና ልምድ ስለበረዘው ብቻ ነው። ስለዚህ በዚህ መልእክት ሐሰተኛውን የእምነት ዕውቀትና ልምድ በመግለጥና በማስወገድ ሁልየኛ የነበረውን በመዳን ቀን የተቀበልነውን ንጹሕን አቀላሉን እምነት ያለ መከልከል ክርስቶስና ሕይወቱን በሕይወታችን እንዲገልጥ በማድረግ የመዳን ርስታችንን እንወርሳለን። ስህተትና ትክክል ያልሆነውን የእምነት ዓይነትና ልምድ ከመግለጣችን በፊት በሚቀጥለው አንቀጽ ትክክለኛውን የእምነት መንገድና እንዴት እምነት ታምራትና በረከትን የሚያመጣውን የክርስቶስ ሕይወትና መንፈስ እንዲገለጥ እንደሚያደርግ በመመልከት በቀጣይነት ለምንማረው ነገር መሠረትን እንጥላለን።